ዶክተር ኢቴን ያገኘሁት በብዙ ጫማዎችን በማከም ነው። ወይስ ስትመጣ ጀምሮ አሜሪካ ሄጄ ሊስትሮ ሆናለሁ? ለምን ብዙዎቻችን ለምን መሬት ላይ አላድርም? ሰላም እንዴት ናችሁ? ዶክተር ሊስትሮ ነኝ ከቨርጂኒያ። ሰላም ናችሁ? አገልግሎት የምሰጠው የጫማ እጥበት አገልግሎት ነው። ቨርጂኒያ አካባቢ ነው የምኖረው። እንዴት ነበር የተቀበለችህ አሜሪካ? ህልምህ ምን ነበር? እሱ ኖቲስ አድርጌ ነው ወደ ሊስትሮ የገባው። ይህ ነገር ክፍተት አላት። በብድር መኪና የተገዝቶ በቃ ያቺን አለፈልኝ ነገር የሚለውን ማሳየት ነው እንጂ ግን ከሌለ ደግሞ ዝቅታን መፍራት የለበትም። ማንኛውም ሰው በቃ ዝቅ ብሎ ከፍ ማለት ይቻላል። $5,000 ጫማ ባይዘው ያጠባያለሁ። ምንድን ጎማ ምናምን አለ ይወስዳል። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ እንግዳ ተመልሰናል። እስከ መጨረሻ አብራችሁን እንድትቆዩ ጋበዝኩኝ። የዛሬ እንግዳችን ራሱን በደንብ ያስተዋውቅልናል። እናንተም እንደ ሁልጊዜ እንግዳችንን ላይክ በማድረግ ተቀበሉት። ይህ ቪዲዮ ብዙ ወጣቶችን ራሳቸው እንዲጠይቁ እንዲመለከቱ የሚያደርግ የሚያነቃቃ ነው ብዬ አምናለሁኝ። በድጋሚ አብራችሁን ቆዩ። እንዲሁም ለቤታችን አዲስ የሆናችሁ ምናልባት አለፍ ስትሉ ይህንን ቪዲዮ የተመለከታችሁ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ብትቀላቀሉን ታተርፋላችሁ። ብዙ ቁም ነገር የምናነሳበት ሚዲያ ነው እና እናመሰግናለን። አቤል ስላየው በጣም ደስ ብሎኛል። ከብዙ ቀጠሮ በኋላ ባክን ፎርስ ተገናኝተናል። እንኳን ደህና መጣ። እንኳን ደህና ቆየሽ። እንግዲህ እንዴት ናችሁ? ሰላም ናችሁ? ዶክተር ሊስትሮ እባላለሁ። ዲኤምቪ አካባቢ ነው የሚገኘው። የሊስትሮ አገልግሎት ነው የሚሰጠው። ኤኒ ጫማዎችን የሊስትሮ አገልግሎት ነው የሚሰጠው። እንግዲህ ይሄ ነው አገልግሎቴ። ይህንን የምትፈልጉ ሰዎች ደግሞ የኪዱ ቤተሰቦች ያገኙታል። በትክክል ኮንታክቱን ከታች እናደርግላቸዋለን። በጣም ደስ የሚል ቆይታ ይኖረናል ብዬ አምናለሁኝ። መልካም ዶክተር ሊስትሮ ወይም አቤል በትክክለኛው ስምህ እስቲ ስለ ራስህ ትንሽ ንገረን እና በጣም በሚገርም ሁኔታ ከቺ የሆነ ስም ነው። እንዴት በዚህ ስም መጣህ? ለምሳሌ ዶክተር ሊስትሮ ብለህ ስትል የመጀመሪያ ተመልካች እንደኔ እንደ ተመልካች አገር ቤት ዶክተር ነበር ማለት ነው ራሱን ዶክተር ሊስትሮ ብሎ ነው ብለን ነው አስዩም የምናደርገው ወይም ደግሞ በቃ ምን ገምተው። እስኪ ስለሱም ንገረን። ምን ነበር አቤል አገር ቤት እንደገመት ነበር ወይ? እንደገመታችሁት አይደለም። እኔ ዶክተር አይደለሁም። ያው ግን ዶክተር ኢቴን ያገኘሁት በብዙ ጫማዎችን በማከም ነው ዶክተሬቱን ያገኘሁት። እኔ ሳይሆን ያው ጫማዎቹ ናቸው ዶክተሬቱን የሰጡኝ ማለት ነው። ለዛ ያው ዶክተሬቱን በሱን ያገኘሁት። ያው በጣም ብዙ ሰው በጣም ደስተኛ ነው በምሰጠው ነገር፣ ተቀባይነትን አግኝቻለሁ ምናምን። ያው ሰውም ደግሞ በስራዬን ደስተኛ ነው። ወጣት ነህ። ወደ አሜሪካ ስንመጣ ወይም ወደ ካናዳ ወደ ተሻለ ሀገር ስንመጣ የሆነ ህልም አለን ሁላችንም። የሚደገፉ ቤተሰቦች አሉን። ህልም አድርገው ከጓደኞቻችን ጀምሮ ሀገር ቤት በቃ ቃል ገብተን ሁላ ነው የምንመጣው። ታውቃለህ፣ በቃ ቢያንስ እንወስድሃለን፣ እንዲናረጋሃለን እንደዚህ ብለን ብዙ ነገር። ግን ስንመጣ ብዙዎቻችን እንደጠበቅ ነው ስራውም ከኤርፖርት እንኳን ደህና መጣ ብለው ተሻምተው ስራ የሚቀጥሩን የሚመስለናለን። ነገር ግን የራሱ ሂደት አለ። ቋንቋውን መልመድ፣ ባህሉን፣ አየሩን፣ የሀገሩን ሁኔታ መልመድ፣ ብዙ ነገር አለ። እንዴት ነበር የተቀበለችህ አሜሪካ? ህልምህ ምን ነበር? ወይስ ስትመጣ ጀምሮ አሜሪካ ሄጄ ሊስትሮ ሆናለሁ? ለምን ብዙዎቻችን ለምን መሬት ላይ አላድርም፣ እዛ ሄጄ ጫማ ጠርጋለሁ የምንላቸው ነገሮች አሉ። አንተ ደግሞ በተግባር መተህ አሜሪካን ላይ ሊስትሮ ነው የሆንከው። ስለዚህ እስቲ ንገረኝ፣ ምን ነበር የስራው ድባብ? ህልም ስትመጣ አሜሪካ እቅድህ የነበረው? ህልሜ ያው እንደ ማንኛውም ራስን ለውጦ ቤተሰብን የተሻለ ነገር ለማድረግ ነው። ግን ገና ስመጣ ሊስትሮ ሰራለሁ ብዬ አይደለም የመጣሁትም፣ ወይም ደግሞ በፊት ኢትዮጵያ ላይ ሊስትሮ ሰርቼ አላውቅም። ግን ሰርቨር ነበርኩ። የሀበሻ ቤቶች ብርንዶ ሰራ ነበረ። ባርቴንደር ነበርኩ።
እንዴት ነው እንጀራ ዴሊቨሪ ሰርቻለሁ፣ ስጋ ቤት ሰርቻለሁ። ብዙ አይነት ነገሮችን ከእኛው ኮሚኒቲ ጋር አሳልፌያለሁ። ከመጣሁ 3 ዓመት ከምናምን ይሆነኛል አሜሪካ ላይ ከመጣሁ እና በዛ አጋጣሚዎች ያንን ያሳለፍኳቸው ነገሮች ኤክስፒሪየንስ እነዚህ ማውቃቸው ማህበረሰቦች የማውቀውን ኮሚኒቲ እንዴት ነው ወደ ገንዘብ መቀየር የምችለው የሚለውን ነገር ነው ያሰብኩት። ሳስበው ብዙ ነገሮችን ሳይ ሁሉም እንዴት ነው ኢኮኖሚ ገንዘብ የሚፈልግ እና ብዙ ገንዘብ ብዙ ኢንቨስትመንት የሚፈልጉ ቢዝነሶች ናቸው። ሳስበው ለምንድን ነው ያልተሰሩ ነገሮችን መስራት ማልችለው ብዬ ወደ ሊስትሮነት መጣ ማለት ነው። ሊስትሮ ሆኜ ራሴን አሳምኜ ወጣት ስትሆኝ ምናምን በቃ አሁን ሊስትሮ ምናምን ሰው ምን ይለኛል ምናምን የሚሉትን ነገሮች ማንንም አልሰማም። ለምን እኔ ራሴን ኢጎዬን አሸንፌ ከቤት ከወጣው ማንም ሰው ምንም ቢልሽ ምንም ነገር ማንም ሰው አንቺ ላይ ምንም ነገር ማምጣት አይችልም። ዋናው ራስሽን አሸንፈሽ ወደ ስራው ስትገቢ ማለት ነው። እና አሪፍ ነው። እኔ ደስተኛ ነኝ በምሰራው ነገር። ሰዎች ዶክተር ሊስትሮ ብለው ሲጠሩኝ በጣም ደስ ብሎኝ ፕራውድ አድርጌ ነው አቤት ብዬ ስራዬን መሰራው። እና ሁሉም ሰው ማወቅ ያለበት በሚሰራው ነገር ደስተኛ መሆን መቻል አለበት። በቃ ስራውን ወዶ ከገባ ምንም ነገር ዋጋ ለዛ ነገር መክፈል ይችላል ብዬ አምናለሁ። አገር ቤት እያለህ ጫማ ታስጠርግ ነበር? አዎ በጣም ነበረ ማስጠርገው። ጫማዬን አጽድቼ አላውቅም ነበረ ራሴ። መልካም። አንድ ቀን በህይወት ሊስትሮ ሆናለሁ ብለህ አስበህ ታውቅ ነበር? በፍጹም በዛውም አሜሪካ። አንድ ቀን ማስቤያለሁ። መልካም። አንድ ነገር ጠይቀህ በጣም በሚገርም ሁኔታ አዲስ ሰዎች ሲመጡ የሚጠይቁት ነገር አለ። ከአንድም 2 ጊዜ ስላጋጠመኝ ነው እዚህ ካናዳ። አገር ቤት እንደምታውቀው አንደኛው የመዘነጫ ምልክት ጫማ ማስጠረግ ነው። አንድ ሰው ደህና ከለበሰ ንጹህ ጫማ ማድረግ አለበት። ይሄ በጣም በኛ ማህበረሰብ የተለመደ ነው። አሜሪካ እና ካናዳ ደግሞ ምናልባት ብራንድ ጫማ ሊያደርጉ ይችላሉ፣ ግን ብዙ ጊዜ ቆሻሻ ነው ጫማቸው። እሱን ያስተዋልኩት እቤቴ አዲስ ሰው ተቀብዬ ስቶር ስንሄድ በቁም ነገር ነው የጠየቁኝ። አዲስ ናቸው፣ እየተወያዩ ነበር እና ስመጣ አንድ ነገር እንጠይቅሽማ አሉ። ለምንድን ነው ሁሉም ሰው ቆሻሻ ጫማ የሚያደርገው? እኔ እንኳን እረስቸዋለሁ ስለተዋሃድኩ ማለት ነው። እና በጣም ነው የሳኩት። እሱን ኖቲስ አድርገህ ነበር? እሱ ኖቲስ አድርጌ ነው ወደ ሊስትሮ የገባው። ይሄ ነገር ክፍተት አላት። ክፍተት አለ። ይሄ ነገር ጫማዎቹ ሕክምና ያስፈልጋቸዋል ብዬ ያው እንግዲህ ማቃቸውን ሰዎች በቃ ዋናው እኔ የምሰራበት ሰርቨር የሆንኩበት ቤት ነበረ፣ ብርንዶ ይባላል። ከነሱ ነው የጀመርኩት ከኦነሮቹ። ከዛ በቃ እንደዛ እየተባለ ምናምን እግዚአብሔር ይመስገን ጥሩ ነው፣ ጥሩ እየሰራው ነው። መልካም። ስትጀምር እስቲ ንገረኝ። ማለት መጀመሪያ ስትወስን እንዲሁ ልታጸዳላቸው ስለፈለክ ነው ወይስ ለቢዝነስ አይዲያ አስበህ ነው? እስቲ ንገረኝ። ቢዝነስ ብዬ ነው ያሰብኩት። ማለት ጀስት ዝም ብዬ አይደለም የገባሁት። በጣም ብዙ ነገሮችን አይቻለው፣ ኬሚካሎችን ምናምን። እንደዚህ ማለት ዝም ብሎ ፎጣ አንጥተሽ ብቻ ጫማ ማጽዳት አይደለም። በፊት እንደዛ ይመስለኝ ነበረ፣ ግን ሞር ወደ ስራው ስትገቢ በጣም ውድ ውድ ጫማዎች ይመጣሉ። በጣም ሴንሲቲቭ የሆኑ የሌዘር ጫማዎች አሉ። አንድ ጫማ ላይ 3-4 አይነት ቀለም ያላቸው ጫማዎች አሉ። የአንደኛው ጫማ ለአንደኛው ከረር ላይ ሊለቅ ስለሚችል ምናምን እነሱም በሙሉ ስገባበት ሳያቸው ምናምን ነው እና የምታውቂያቸው በጣም ጥንቃቄና ዋጋም ያስከፍላል ስትሰሪያቸው። ለምን ግን ኖርማል ስናየው ምናምን በቃ ጫማ ማጽዳት ፎጣ አድርገሽ ምናምን ወይም ሰው አሁን ብዙ ከስተመር የ1000 ብር ጫማዬን የ800 ብር የ200 ብር ጫማዬን እኮ ላውንደሪ ውስጥ ከትቼ አበላሸሁት ምናምን ይላል። ያ ምንድን ነው? ስለማናቅ ነው። በቃ ጀስት ውሃ ብቻ ስለነካው የሚጸዳ ይመስለናል። እና ያንን እነዛን ነገሮች $800 በሚለው ይስተካከል። $800 ብር ነው እያልኩ ያለሁት በአማርኛ ስናወራ $800
የ5,000 ዶላር ጫማ ባይዘው ያጠባያለሁ። ምንድን ጎማ ምናምን አለ ይወስዳል ወደ ትራንስፖርት ወደ $5,000 መኪና ይገዛል። ታውቃለህ? አሮጌ መኪና እንዴ! ምንድን ነው እና ብራንድ? ሊቭቶን ነው የሚባለው። እንደ ኦኬ፣ ዳይመንድ ሳይን ነው። እንደውም ፖስቼዋለሁ እኔ ቲክታክ ፔጅ ላይ አለ እናየዋለን እሱ። እስከነ ፕራይሱ ፖስቼው። በቃ በጣም ብዙ ሰው ደንግጧል። የቢትስ ዋጋ ምናምን እያለ Yeah. He gets the job done. He, like, you could tell he got the job. These were actually pretty dirty, but he brought them back alive. Yes, sir. Appreciate you, man. Thank you so much. Thank you so much. Good to see you, Yes, brother. sir. Yes, sir. Thank you, man. እንደየጫማው ውድነት ዋጋው ይለያያል። ቻርጅ የምታደርገው ለጊዜው ፕራይሱ ተመሳሳይ ነው። አገልግሎት እየሰጠ ያሉት ለምን ኦልሬዲ ሞር ተደራሽነት ለማድረግ ሞር እንዴት ነው ሞር ከስተመር ሲመጣ ለሁሉም ሰዎች ስራዬን ሲተማመኑበት ሲያውቁ ያው ዋጋ የመጨመር ፕላን አለኝ። ግን ለጊዜው ሁሉም ጫማ ተመሳሳይ ፕራይስ ነው አገልግሎት የምሰጠው። እግዚአብሔር ከፈቀደ ደግሞ ቦታ ምናምን የተሻለ ቦታ ጥሩ ቦታ ሰዎችን መቅጠር ስጀምር ምናምን የዛን ሰዓት ለምን የምታረጊው የምትሰጪውም አገልግሎት ሞር ስትጨምሪ ፕራይሱንም አብረሽ ሞር በዘመናዊ መልኩ እናደርጋለን። ለጊዜው ግን ተመሳሳይ ዋጋ ነው። ከተለያዩ ስቴቶችም ይልኩልኛል። ከሲያትል፣ ከዳላስ ቴክሳስ፣ ከፖርትላንድ አሜሪካ ውስጥ ካሉ ያው ለምን ሺፒንግ ስላለ የትም ስቴት ቢሆን ሰው ጫማውን መላክ ይችላል። ጫማችሁን አንጡና አጸዱ። እንግዲህ በዚህ እግረ መንገዳችሁ ጥርጥር የለም። የኛ ተመልካቾች አስቡት እንግዲህ የጫማውን መደርደሪያ ጎብኘት አድርጉና ከካናዳ ቢኖር ራሱ ብዙ ነበር የምንልከው። ካናዳ ደግሞ ያው አየሩ ታውቀዋለህ፣ ወይዘሩ እስኖ ሲቀልጥ ጫማ ነው የሚያበላሸው ስንዙ እና ቤተሰብ እና ጓደኛ ቅድም አንስተዋል። ራሴን ኢጎዬን አሸንፌ ስለወጣው ማንንም አልሰማም ብለሃል። ይሄ በጣም ደስ የሚል አንድ ወጣት ሊኖረው የሚገባ ነው። ግን እንዲህ ሲወራ ቀላል ይመስላል። ጫናው ሲመጣ ግን ራስህን ሁሉ ዳውት እንድታረግ እንድትጠራጠር፣ ውሳኔህን ሁለቴ እንድትፈትሽ የሚያደርጉ ነገሮች ያጋጥማሉ። አንደኛው ለእኛ ያሰቡ ለእኛ ያዘኑ እየመሰላቸው ወይም ስለሚያምኑ እንደዛ ብለው የራሳችን ከቅርባችን የምንላቸው ሰዎች እንዲህ አሜሪካ ሄደ ባልጠፋ ስራ የሚል ነገር ጫና አልደረሰብህም ከጓደኞች? ለምን ብዙ የተለመደው ትልቅ ሀገር ሲገባ ዝንጥ ብሎ በብድር መኪና የተገዝቶ በቃ ያቺን አለፈልኝ ነገር የሚለውን ማሳየት ነው እንጂ ዝቅ ብለን ምንሰራው ከሆነም ተደብቀን ነው። አንተ ግን ሶሻል ሚዲያ ላይ ስራህን እያስተዋወቅ ምን እያልክ ነው? እና ምን አይነት ጫና ደረሰብህ ከምትወዳቸው ሰዎች? እውነት ለመናገር ምንም አይነት ጫና አልደረሰም። ግን አስደንግጧቸዋል። የምርህን ነው ይላል ሰው። በቃ ማለት ለማመን ይከብደዋል እንጂ እንዴት ምናምን ያለኝ ሰው ማስታውሰው የለም። ግን በቃ ደንግጦ አብዛኛውን በቃ ይሄ አላ ፊታቸው ላይ የሚደነግጡት የምርህን ሊስትሮ ሆነ ምናምን ያለኝ ሰው በጣም ብዙ ሰው አለ። ሊስትሮ በቃ ምናምን ስላቸው በቃ ደስ ብሏቸው ምናምን በጣም የሚለኝ ሰው ነው ያለው። እሱ እውነት ለመናገር በዛ ነገር ደስተኛ ነኝ። ይሆናላ ያለኝን ነገር ሞር እንድሰራ ምናምን የሚያሳይ ሰው ነው ያለው። የኛ ኮሚኒቲ ደስ የሚለው እዚህ አካባቢ የሆነ ሰፖርት ይደራረጋል። ቢዝነስ ላላቸው ሰዎች ምናምን ጥሩ ነው። አካባቢህን ንገረን ያለህበትም። እዚህ አካባቢ እኔ አሌክዛንድሪያ ቨርጂኒያ አካባቢ ነኝ ያለሁት። ስካይላይን አካባቢ ነኝ ያለሁት። እዛ አካባቢ ካላችሁ ኤኒታይም ወክም አድርጌ መጥቼም በነርቼም ቢሆን ጫማችሁ መጥቼ አጸዳላችኋል። መልካም። የመኪና ላይሰንስ ሳይቀር ዶክተር ሊስትሮ ነው የሚለው አይደለም? ይህም ኢንፎርሜሽን ደረሰሽ? አይቼው ነው እንጂ እኔ እንግዶቼ በደንብ አይቼ ነው የምመጣው ስመጣ። አዎ ዶክተር ሊስትሮ ነው የሚለው፣ ዲ ሊስትሮ ነው የሚለው። እንደውም ያው ስለ መኪናዬን ካነሳሽ አልቀረ እንግዲህ ሊሞም አገልግሎት ሰጣለሁ። አሁን እንደዚህ ለብሼ ቁጭ አልኩት። ኦልሬዲ ከአንቺ ጋር አውርቼ ከስተመር ሪዘርቬሽን አለኝ። ቀጥታ ወደ ስራ ልወጣ ነው። ሊሞዚንም ሰርቪስ ስትፈልጉ
ኤኒታይም ከኢትዮጵያም ስትመጡ ከካናዳም ስትመጡ የትም ኤርፖርት ፒክአፕ ኤርፖርት ድሮፕ ኦፍ የትም ቢሆን ሊሙዚንም አገልግሎት ሰጣለሁ። ያው ኮንታክት ማድረግ ትችላላችሁ። ሊሞዚን የሚነዳው ሊስትሮ ማለት ነው። አሜሪካ እኮ ለየት ያለች ናት። ያ አንተ አሁን እንደዚህ ስታየው አንዳንድ ቢዝነሶች እንደ ቢዝነስ የማናየው በጭንቅላታችን ውስጥ ልክ ስናድግ አንዳንድ ስራዎችን ልክ ለሆነ ዝቅ ላለ ሰው የተሰጠ የሚመስለን ስራውን እንደ ስድብ ሁላ የምንጠቀምበት ሁኔታ አለ። ነገር ግን ያ የጭንቅላታችን ያሰረን ነገር አሁን ምንም ለየት ያለ ስራ ሆኖ እኮ አይደለም። ስራ ነው አይደለ? ሁሉም ዶላር ነው የሚያስገኙ። ግን ባንክ ውስጥ ለምሳሌ ፊት ለፊት ሱፍ ለብሰው ቆመው ከሚሰሩት ምናልባት አንተ ገቢ ሞር ሊበልጥ ይችል ይሆናል አዘ ቢዝነስ ሆነ እና እሱን ስታስበው ምንድን ነው መቀየር ያለብን ወይም ወጣቶች ምንድን ነው ማወቅ ያለባቸው ብለህ ታስባለህ? ይህንን ስታይ ዝቅ ማለትን አለመግባት ገብቶሻል? እንዴት ነው የሆነ ያክል ብር ስንቆጥር አንድ ብለን አይደለ 1,000 ወይ 2,000 ድረስ ምንቆጥረው እንደዚህ ብሩን አይተሽ 1,000 ነው ይሄ ማለት አትችይም ማለት ሰውም ስኬታማ ለመሆን ስቴፕ አለው። ማንም ሰው ማንም ሚሊዮነር የሆነ ከቤተሰብ ሚሊዮነር ከሆነ ቤተሰብ ካልተወለደ በስተቀር ሚሊዮነር ሆኖ የተወለደ ሰው የለም። ግን ፋሚሊሽ ሚሊዮነር ከሆነ የሚሊዮነር የመሆን ቻንስ አለሽ። ግን ከሌለ ደግሞ ዝቅታን መፍራት የለበትም። ማንኛውም ሰው በቃ ዝቅ ብሎ ከፍ ማለት ይቻላል። እኔ ዝቅታን አልፈራም ማለት እኔ ኢትዮጵያ ሆኜ ብዙ ስራዎችን ሰርቻለሁ። ከልጅነቴ ጀምሮ እንቁላል ከመሸጥ ጀምሮ እንቁላልና ዶሮ አዙሬ እሸጫለሁ ቤተሰብ ጋር ሆኜ ማለት ነው። ምንም ነገር አይመስለኝም እና ለወጣቱ መክረው ዝቅታን አትፍሩ፣ ከፍ ማለት ይቻላል። ማንም ሰው ሀስል የሚያደርገው ትናንሿን ነገር ነው። የሆነ የሚጣፍጠውም እንደዛ ነው። አብረሹ ስታድጊ ከቢዝነስ ጋር ታውቂዋለሽ ምን ማድረግ እንዳለብሽ ምን ማድረግ እንደሌለብሽ እያስተማረሽ ህይወት እያስተማረሽ የሚሄደው ነገር ማንም ሰው ቢመክርሽ ማንም ሰው ቢያሳይሽ ቢያስተምርሽ አይገባሽም። ህይወት ከሚያስተምርሽ በላይ የተማርኩት በህይወት ያንን ነው። ያ መልካም። ሌላ አሜሪካን ውስጥ ለምሳሌ ሹሻይን ነው የሚሉት አይደለ? ካልተሳሳትኩኝ አለ ወይስ በእኛ ኮሚኒቲ ነው የሌለው? አሉ ሆቴሎች ላይ ምናምን አይቻለው። እዚህ ፔንታገን ምናምን አሉ ግን ጥቁሮች ምናምን ነው የሚሰሩት። ጥቁሮች ይሰራሉ። አንድም ሀበሻ እንደሚሰራ ሰምቻለሁ እና አሉ እኛ ኮሚኒቲ ላይ ስለሌለ ነው ሞር አሪፍ የሚሆነው ይመስለኛል። እኔ ያንተን ለየት የሚያደርገው ሁሉንም አይነት ጫማ ነው የምታጸዳው እና በመጀመሪያ ሲመጣና ከዛ ደግሞ እንደገና ጫማው አዲስ ሆኖ ተመልክተናል። ስለ ሀበሻው ኮሚኒቲ አንስተናልና ሌሎችስ ዜጎች ጋር አልደረሰም ሰርቪስም? ደርሷል። ያ ጥቁሮችም አሉ። ጥቁሮችም ምናምን ይመጣሉ። አሪፍ ከስተምሮች አሉኝ። እነሱ ጋር ሞር አሁን ተደራሽነቴንም ያው ቦታ ነው እያሰብኩ ያለሁት። ያው እንግዲህ እግዚአብሔር ከፈቀደ ፕሮፌሽናል በሆነ ለእነሱም ባማከለ ሲሆን እንደዛ አስቤያለሁ። ግን ይመጣል ሰው ሶሻል ሚዲያ አይቶ በሪኮሜንዴሽን የኛም ሰዎች በሚሰሩባቸው ቦታዎች ላይ ምናምን ይናገራሉ ምናምን እና እነሱንም በዚህ አጋጣሚ አመሰግናለሁ። ከገባህበት በኋላ ምንድን ነው ሰርፕራይዝ ያደረገህ ነገር አለ? የተማርከው ነገር አለ? ስራ ውስጥ ከገባ በኋላ ምን ነው ወዲያው በጀመርኩት ያልክበት አጋጣሚ አለ? እሱ የለም። ግን እንዲህ ነው ምንም ነገር የለም። ግን በቃ አሪፍ ነው። እኔ ደስተኛ ነኝ በሱ። እሺ አቤልን አትሊስት ከ3 ዓመት በኋላ እንዴት እንጠብቀው?
ዶክተር ሊስትሮን ከ3 ዓመት በኋላ እህ፣ ያው የተወሰኑ ብራንቾች ይኖረኛል ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር። እንዳትረሳ ተመልሰህ ትመጣለህ፣ እንጋብዛለን። መልካም። አይቀርም። አዎ በተረፈ ልትነግረን የምትፈልገው ነገር ካለ ስለ ስራ፣ ለምሳሌ ወጣቶች ቅድም መግቢያ ላይ እንዳልኩት አሁን የስራው ማርኬት በጣም ከባድ ነው። ላይክ እንደመጣን እንደ በፊቱ ስራ ማግኘቱ ብዙ ወጣቶች ኮምፕሌን ያደርጋሉ። ምንድነው ስራ የለም ይላሉ። አንተ ያ ነገር ገጥሞህ ነበረ? እንደዚህ ለሚሰማቸው ለሚመጡ ለአዲስ ሰዎችስ ምን ምክር አለ? የሚመክረው ነገር ስራ አትምረጡ ማለት የሆነ ነገር እስከምትፈልጉበት ደረጃ ላይ እስከምትደርሱ ድረስ ስራ አለመምረጥ ነው። ምንም ነገር ማለት ዝቅ ብለሽ ከሰራሽ ምንም ነገር ታገኛለሽ። ሁሉ ነገር ለእኔ ማለፊያ ነው፣ ማለፊያ እለዋለሁ። ለእኔ የሆነ ነገር እስከምታልፉ ድረስ በቃ መስራት፣ የሆነ ሰርቫይቭ እስከምታደርጉ ድረስ ምናምን እጅ አለመስጠት። ከዛ በኋላ እግዚአብሔር ይጨምርበታል በዛ ነገር ላይ። ግን ቁጭ ብለን አሁን ለምሳሌ እኔ ቤቴ ቁጭ ብዬ ስራ አልመጣልኝም ልል አልችልም። ለምን? ግዴታ ከቤቴ መውጣት መቻል አለብኝ። መጀመሪያ ከቤት ወጥቼ በር ላይ መድረስ አለብኝ። የዛን ሰዓት የምታያቸው ነገሮች ወይ ሰዎችንም ኮሚኒኬት ስታደርጊ የሆነ ኦፖርቹኒቲ ወደ ህይወትሽ ይመጣል። ግን ቤታችን ቁጭ ብለን ስራ አልመጣልንም ካልን ከባድ ነው። ሶሻል ሚዲያው ምን ያህል አስተዋጽኦ አድርጎልሃል ለቢዝነስ? በጣም እሱ ነው ትልቁ አስተዋጽኦ። ሌላ ምንም ነገር የለም። ሶሻል ሚዲያ አለመፍራት፣ ለምንጠቀምባቸው ነገሮች ናቸው የሚወስኑት። ለምንጠቀምበት ነገር፣ ለጥሩ ነገር ከተጠቀምንበት ጥሩ ሰዎች ወደኛ ይመጣሉ። እንዴት ነው? ምርጫው የኛ ነው። መልካም። ለዛ ለእኔ ተመችቶኛል። መልካም። ያጋጠመህ ጫማ እንትን ስል አንድ ፈኒ ያየሁት ነገር ነበረ። ባክ ድምፅ የተጠቀምክበት ኮመንቱም ያስቃል። ሰውየው እንደ ካልሲ የሚጠቀመው ጭቃ ነበር እንደ የሚል ኮመንት ተመልክቻለሁ። በጣም የቆሸሸ ጫማ እውነት ነው ይህ ነገር እያልክ ስታጸዳው ተመልክቻለሁ። በጣም ከገረመ እንዴት ነበረ እዚህ ጫማ ውስጥ የሚኖሩት ያልክበት አጋጣሚ ያለ? ያንን ጫማ ጨምሮ እኔ አሁን የኔ ስራ ማጽዳት ነው። አንድ ከስተመር ደግሞ ያንን ነገር ይዞ የሚመጣው የኔ ሰርቪስ ሊገለገል ነው እና ምንም ቢል የምታመጡትን ጫማ ያለምንም ጃጅመንት ነገር እቀበላለን። አንቺ ከከስተመሮች ልታታይ አይ ለፈን ይገባቸዋል። እንደውም ቅር ይለኛል ጫማ ያልቆሸሸ ጫማ ካልመጣ። ያው ጫማቸውን እያሳዩ ስላልሆነ ራሳቸውን የሚሰጡት ችግር የለውም። ምንም ቢሆን ምን ጨነቃቸው። አንተ ደግሞ እንዳልከው ስራ እሱ ስለሆነ ምንም ጀጅመንት የለም። አይ ለፈን ብዬ ነው ያነሳው። በተረፈ አሁን ቅድም ያነሳው ለየት ያለ ነገር አለ። እስከ $5,000 ጫማ የሚመጣልህ ሁኔታ አለ። የተለየ ጥንቃቄ የምታደርጋቸው ነገሮች አሉ። ኬሚካሎችን ለማወቅ የተለያዩ ነገር የወሰድካቸው ኮርሶች ወይ ራስህን ያስተማርክበት ሁኔታ አለ? ለምን አንዳንድ ጊዜ ይሄን የሚሰሙ በሌላ ሀገር ያሉ አንተ ልክ እንዳንተ አይነት ወጣቶች ለምን እኔም እንደዛ አልሰራም ስራ ከማጣ ብለው ይሄን ሊያስቡ ስለሚችሉ ብዬ ነው። አዎ እኔ ራሴን እንዴት ነው በዩቲዩቦች ላይ በዩቲዩብ እያየሁ ምናምን ራሴን አስተምሬያለሁ። ሁለተኛ ነገር ደግሞ በራሴ ጫማዎች በጣም ብዙ ተምሬያለሁ። ማርኬቱ እቃ ፕሮዳክቶችን እየገዛው ምናምን እንዳልኳችሁ በጣም ብዙ አይነት የተለያዩ ጫማዎች ስላሉ ዋጋ ያስከፍሉናል። አሁን ለምሳሌ 3 አይነት ከለር ቅድም 3 አይነት 4 አይነት ከለር እንዳልኩሽ እዚህ ጋር በብሩሽ ይሄኛውን እያጠብሽው የዚህኛው ቀለም አንዳንዴ ያኛውን ቀለም ሊያበላሸው ይችላል ምናምንና እነሱን
በጥንቃቄ ለመስራት ምናምን ቼክ አድርጌ ምን ብዬ ነው ማጸዳው እና ኬሚካሎችንም ስገዛ ለየትኛው ጫማ ለየትኛው ፕሮዳክት ለየትኛው ጫማ እንደሚያስፈልግ እነሱን ነገሮች ጥንቃቄ ማድረግ አለባቸው። ዝም ብለው ብቻ ብሩሽና ውሃ አገናኝቶ ማጽዳቱ ቀላል አይደለም። መልካም በጣም የምትደነቅ ወጣት ነህ። በጣም መልካም እድል እንመኝልሃለን። ግን እስከ $5000 አይነት ጫማ የምታጸዳ ከሆነ ምናልባት አቶ አብነትን ማናገር ያለብህ ይመስለኛል። ኢንሹራንስ ሳያስፈልግ አይቀርም። እሱ በጣም ያስፈልገኛል እሱን እኮ ነበር። እና አይ በጣም ደስ የሚል ቆይታ ነበረን። የምትደነቅ ነህ። እንደዚህ ብዙ ሀገራችን ላይ ያልተሰራባቸው ብዙ ስራዎች አሉ ብዬ ነው የማስበው። ሁለተኛ ደግሞ አንተ በመጨረሻ በመሰነባበቻ ልጠይቅ የምፈልገው ሀገራችን ያሉትን ሊስትሮች ታውቃለህ፣ በጣም ፈጣኖች ናቸው። ብዙዎቹ በጣም ትንንሽ ልጆች ናቸው። ምናልባት ከክፍለ ሀገር መጥተው ተፍ ተፍ ብለው ከሊስትሮ ተነስተው ትልልቅ ቢዝነስ ኦን ያደረጉ እኛ ሰፈር፣ እኔ ልደታ ሰፈር ልጅ ነኝ፣ በጣም ብዙ አውቃለሁኝ። እዛ መጥተው እንደዚህ ሰርተው መጨረሻ አንድ ማቀው ፀጉር ቤት ትልቅ ፀጉር ቤት ኦነር ይሆናል። እዛው ከከስተመሮች እዛው ተምሮ ምን ብሎ እና እዛ የተወለድን ደግሞ ማናስበው። አንተ አሁን ልክ በእነሱ ራስህን ስትመለከተው ምን ይሰማሃል? የሀገር ቤት ሊስትሮችን ስታስብ እና አሁን የምትሰራውን ስራ ስታይ? እንዳልኩሽ እንዴት ነው ያሳዝኑኛል ማለት እንዴት ነው ያሳዝኑኛል ስልሽ ስራ ነው ግን ኦፖርቹኒቲው ሞር ዘመናዊ ቢሆን ለምሳሌ አዶናይ ሜቢ ካየሽው ቤቱ ያሰራላቸው ምናምን እነሱ በየመንገድ ላይ ነው ምናምን እየሄዱ የሚያጸዱት ምናምን ነው። እንደዚህ አይነት እንዴት ነው ባለሀብቶች ወይም ደግሞ በእንደዚህ አይነት ላይፍ ኤክስፒሪየንስ ያለፉ ሰዎች ሁሉም ሰው ሰፖርት ተደራርጎ እነሱን እንደ ኮሚኒቲ ሰፖርት ማድረግ የሚቻልባቸው መንገዶች ቢስተካከል ያው ትውልድን ማስተካከል ይቻላል። እነሱም ተንገላተው ምናምን አንዳንዴ ጎዳና ላይ ነው የሚያድሩት ምናምን ይባላል እና ያው እንደዛ ቢሆን አሪፍ ነው ይመስለኝ። አንተም እንግዲህ ከጥቂት ዓመት በኋላ አንደኛው ባለሀብት ሆነ እንደምታግዛቸው ተስፋ እናደርጋለን። አሜሪካን ሀገር ደስ የሚለው ነገር እንደዚህ እድል ያለባቸው አገሮች ሲመጣ ትልቁ ነገር ዝቅ ብሎ መስራትን ሰው የሚመርጠው ከበረታ ከፍ ብለህ መሄዱ ምንም የማያጠራጥር ስለሆነ ነው እና በጣም እናመሰግናለን። ምናልባት መናገር የምትፈልገው ማስተዋወቅ በደንብ የምትፈልገው ካለ እድሉን ልስጥህ። በእኔ በኩል ጥያቄ ጨርሻለሁ። ሄዱ አመሰግናለሁ በጣም ያው መጀመሪያ አንቺን ላመስግን ያው ይሄንን እድል ስለሰጠሽኝ ቴንኪው በጣም። ያው ማስተዋወቅ የምፈልገው ደግሞ ያው ሊስትሮዬን እና ሊሞዚን ሰርቪስ ስትፈልጉ ዶክተር ሊስትሮ ባዮ ላይ አለ። ከየትም አካባቢ ብትመጡ ዲኤምቪ አካባቢ ስትመጡ የሊሞዚን ሰርቪስ ከፈለጋችሁ ማግኘት ትችላላችሁ። የሊስትሮ ሰርቪስም ከፈለጋችሁ ደግሞ አለ እዛው ባዮ ላይ ስልክ ቁጥር፣ በሱ ስልክ ደውላችሁ ልታገኙ ትችላላችሁ። ቴንኪው በጣም እናመሰግናለን። ተመልካቾቻችን እንግዲህ ዶክተር ሊስትሮን ሰርቪስ በመጠቀም እኛም የሀገራችንን ልጅ እናግዘው። እንደዚህ የሚሰሩ ወጣቶች ሲገኙ በጣም ማበረታታት ያስፈልጋል። ብዙ ጊዜ ብዙ እድል እያላቸው መንገዱ ሲጠፋባቸው የምናይ ብዙ ወጣቶች አሉ። ለነሱ ትምህርት ይሆናል ብዬ ስላመንኩኝ ነው ለእናንተ የጋበዝኩላችሁ። እጅግ በጣም አድርገን እናመሰግናለን አብራችሁን እስከዚህ ደቂቃ ስለቆያችሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።